በአውሮፓውያኑ የዘመን ቀመር 1963 በኢትዮጵያ መዲና አዲስ አበባ ላይ የአፍሪካ አንድነት ድርጅት ምስረታ እውን ሆነ። ኢትዮጵያ በወቅቱ ከቅኝ ግዛት ነፃ የሆኑ 32 የአፍሪካ ሀገራትን በአንድ ድርጅት ጥላ ስር እንዲሰባሰቡ በማድረግ ትልቅ ሚና ተጫውታለች። ለመሆኑ የዚያን ጊዜው የአፍሪካ አንድነት ድርጅት የዛሬው አፍሪካ ህብረት ምስረታ ላይ የኢትዮጵያ ድርሻ ምን መልክ አለው? እንመለከተዋለን። የካቲት 23 ቀን 1888 ዓ.ም ኢትዮጵያውያን አድዋ ላይ የፈጸሙት ተአምር የጥቁር ህዝቦችን አልገዛም ባይነት የታሪክ ምዕራፍ የከፈተ ሆነ። የአድዋ ድል ዜና በዓለም ሲሰማ ጥቁሮች ቅኝ ገዢዎቻቸውን የማሸነፍ ወኔን ሰነቁ። ጣሊያን ኢትዮጵያን ዳግም ለመውረር የሞከረች ቢሆንም የኢትዮጵያ አርበኞች በዱር በገደሉ ባደረጉት ተጋድሎ ኢትዮጵያን ቅኝ መግዛት ህልሟ በድጋሚ ከሸፈ። የአፍሪካ ሀገራትም ተራ በተራ ነጮችን ድል እየነሱ ነፃነታቸውን ማረጋገጥ ጀመሩ። ይህ እውን መሆን የቻለው ደግሞ ኢትዮጵያውያን በአድዋ በሰሩት ታሪክ ቀያሪ ጀብዱ ነው። ኢትዮጵያን ጨምሮ ሉዓላዊነታቸውን ያረጋገጡ ሀገራት በቅኝ ግዛት ቀንበር ስር ያሉ አፍሪካውያን ሀገራትን ነፃ የማውጣት አንድነታቸውን የማጠናከርና ትብብራቸውን የሚያሳድግ ማህበር ለመመስረት ቢስማሙም ሀሳባቸው ተከፋፍሎ በሁለት ጎራ ተሰለፉ። የካዛብላንካና የሞኖሮቪያ ቡድን በሚል ታዲያ የጊዜው የኢትዮጵያ ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴና የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ ባደረጉት ጥረት በተቃርኖ ውስጥ የነበሩ ሀገራት በአዲስ አበባ ላይ ለመገናኘት ተስማሙ። የአፍሪካ አንድነት ድርጅት ምስረታ እውን የሆነበት የድርጅቱ ውል ወይም ቻርተር የተፈረመበት የመጀመሪያው ታሪካዊ ጉባኤ በአዲስ አበባ ተካሄደ። የአፍሪካ አንድነት ድርጅትም በይፋ ተመሰረተ። አፄ ኃይለ ሥላሴም አፍሪካውያን በራሳቸው ጉዳይ ራሳቸው መወሰን የሚችሉበት ጊዜ ላይ መድረሳቸውንና ነፃ ካልወጡ ሀገራት ጎን እንደሚቆሙ በንግግራቸው አረጋገጡ። እኛ አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ሕዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። የቅኝ አገዛዝ በመሰረቱ የተሳሳተ ሐሳብ ስለሆነ ከዓለም ላይ እንዲወገድ አጥብቀን እናስባለን። ኢትዮጵያ ለመጀመሪያው የድርጅቱ ጉባኤ የመጡ ከ2000 በላይ እንግዶችን ለማስተናገድ ሆቴሎችና በርካታ መኪኖችን ማዘጋጀት ነበረባት። ይህንንም በስኬት ተወጥተዋለች። የራሷን ነፃነት ስላስከበረች ብቻ እጇን አጣጥፋ ያልተቀመጠችው ኢትዮጵያ አፍሪካውያን ወንድሞቿ ከቅኝ ግዛት ነፃ እንዲሆኑ ታግላ ነፃ አህጉር እንዲፈጠርና ሀገራቱ የኔ ነው የሚሉት የአፍሪካ አንድነት ድርጅት እንዲመሰረት ትልቅ አስተዋጽኦ አድርጋለች። በአውሮፓውያኑ 2002 ድርጅቱ ስያሜውን ወደ አፍሪካ ህብረት ቀይሮ አህጉሪቱን በፖለቲካ በኢኮኖሚና በባህል የማሳደግ ራዕይ ይዞ ሲነሳም ኢትዮጵያ ከፍተኛ ሚናን ተወጥታለች።